የኢትዮጵያ ህዝቦች እንግዲህ ውድድሩ ለማድረግ ከዚህ በፊት ብዙ ተስማምቼ ነበር። ግን ትናንትና እንዳያችሁት ልጁ እንቁራሪቱ ሳር ውስጥ ገብቶ ፕሮፌሽናል በሆነ ወይ ዲስተርብ ስላደረገኝ ከዚህ ጋር እኔ መጣላት ለእናንተ ለክብራችሁ ለእኔ ክብርም ጥሩ ፕሮፌሽናል የሆነ ፋይት ማድረግ ስለማልፈልግ አገር ጥዬ ወጥቻለሁ ለመዝናናት። በቃ ውድድሩን ትቼዋለሁ እንዳትጠብቁ። ለምን ጌታቸውም ስደውልለት የለም እሱም አገር ጥሎ ጠፍቷል። ኢቲኤፍሲ ዓለም አቀፍ እውቅና አግኝቷል። ፕሮፌሽናል ፋይት ነው የምናደርገው ብለን ተስማምተን ያለ ገንዘብ ነበር ይሄንን ፋይት ላደርግ የምፈልገው ማለት። አሁን ግን እንደውም ክራይቴሪያ አስቀምጣለሁ። እኔ አሁን ለመመለስ እየሄድኩ ነው። ወደ ዱባይ እየሄድኩ ነው። የዱባይ ሰዎች እንግዲህ ያው ተሰልፋችሁ ጠብቁኝ። የዱባይ ሰዎች ተሰልፋችሁ ጠብቁኝ። አሁን ግን ክራይቴሪያ አቀርባለሁ ማለት ነው። እኔ ልመለስ የምፈልገው አንድ ፕሮፌሽናል ፋይተር ከሱ ውጪ ሌላ ፕሮፌሽናል ፋይተር። ለምን ይሄ ፕሮፌሽናል ነው፣ ምንም የሚችለው ነገር የለም። መጀመሪያም አይመጥነኝም ብዬ ነበር። ከማይመጥነኝ ሰው ጋር እኔ ፋይት አላደርግም ማለት። ሁለት ደግሞ ምንድነው ገንዘብ እፈልጋለሁ። በጣም ቢያንስ 100 ሚሊዮን ብር እፈልጋለሁ ማለት ነው። ጨዋታው ደግሞ የት እንዲሆን እፈልጋለሁ? አዲስ ስቴዲየም 70,000 ሰው በሚችለው ስቴዲየም እንዲሆን እፈልጋለሁ እንጂ እንደዛ ካልሆነ ተመልሼ አልመጣም። ወደ ዱባይ ጉዞ ቀጥያለሁ። ደህና ሁኑ። የተከበራችሁ ሰላም የተወደዳችሁ የቤተ አሮን የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር በሰጠን እድሜ እንግዲህ ተጠቅመን ዛሬም ደግሞ በአዲስ ቪዲዮ መጠናል ማለት ነው። በመግቢያው ላይ እንዳያችሁት እንግዲህ ሴዶ መጀመሪያ 1 ሚሊዮን ከዛ 2 ከዛ 3 ከዛ 4 ብሎ 5 ደረሰና እዛም አይበቃኝም ብሎ 10 ሚሊዮን ላይ ደረሰ። አሁን ደግሞ 100 ሚሊዮን ብር ካልተሰጠኝ የሆነ አዲስ ስቴዲየም አለ እዛ ካልተደረገ ግጥሚያውን አላደርግም ብሏል ማለት ነው። እና ካነሳቸው ነጥቦች ፕሮፌሽናል ወይ የጆኒ ወደ እኔ መጡ ያደረገው ነገር አበሳጭቶኛል ብሏል። እኔ እውነት ለመናገር እኔንም ራሱ አልገባኝም። ለምንድን ነው በዛ ደረጃ እሱ አትክልት እያተከለ ነበረ፣ ጆኒ ከጀርባ መጥቶ ያን ነገር ያደረገበት ምክንያት ለእኔም ራሱ ቢዛርድ ነው ማለት አዲስ ነገር ነው የሆነብኝ ማለት ነው። እና ይህን እናንተ እንዴት ታዩታላችሁ? በነገራችን ላይ ማለት ነው። እና እሱ ደግሞ ይህ ምክንያት በማድረግ እንግዲህ አገር ለቅቄ ወጥቻለሁ እንካችሁ ውሰዱት እያለን ያለው ያው እንግዲህ ያሳዝናል ማለት ነው። እውነት ለመናገር ጌሙ ጥሩ ጌም ይኖረናል ብለን ተስፋ እናደርግ ነበረ። አሁን እንደገባን ከሆነ ግን ምንም አይነት ጌም አይኖርም። እንዲያውም አለስሞር ከሱ ጋራ አልጋጠምም ብሎ እረፍ አለው ማለት ነው። እና ኮመንቱ እንግዲህ በጣም ወደ 3000 የሚሆን ሰው ጽፏል። ተነሳብህ ደግሞ የሚለው አለ። በህግ ተይዞ ቢሆን ይቅረብልን ሰውዬ። ፊፋ 8 ጎል ምናምን እያሉ ሲወጣ አይሴዶ እንደው ምን ተሻለ ምናምን እያሉ እንግዲህ አስደነገጥ አይደል? ጨዋታው ደግሞ አሁን እሺ በቃ ምናምን አረ ይቅርብህ፣ ምግብ የለም እውነተኛ ሲንግል ሃይበሉኝ ምናምን የሚል ማአት ነገር ነው የተጻፈው። በጣም የሚገርማችሁ በዚህ አጋጣሚ አይሆፕ እንግዲህ አልተስማሙ እና በዛ ምክንያት ነገሮቹ እንደተፈለጉት እየሄዱ አይደለም ማለት ነው። ኤኒዌይ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ባካችሁን ሰብስክራይብ አድርጉን፣ ሼር አድርጉልን፣ ላይክ አድርጉልን። በእንደዚህ አይነትና በሌሎች ቁም ነገርም ባላቸው እንዲሁም በሚያዝናኑ ነገሮች እያንዳንዳቸውን ለእኛ ይጠቅመናል የምለውን እንደኔ ወደ እናንተ አቀርብላችኋለሁ ማለት ነው። ስለዚህ አገልግሎታችንን ደግፉ ሁሌ ማለት እወዳለሁ። እንቀጥል። እንዲህ አይናውጥቼ እኔ ስማ እኔ አያ እሺ ምን ላድርገው? እስማ ወልድ መንፈስ ቅዱስ ስጠኝ። እሱ የኔ ነው። እሸረፍ በልና በስነ ስርዓትና እኔ ታናደከኝ በእውነት አይናውጥቼ ኪስ ገትቼ ወክ አደርጋለሁ። ከዚህ ታዲያ ያን ምን ላድርግ እንዴ? ላሳይ ቁጭ በልማ። እሺ ወታደረቴ ላሳይ። ኧረ ቁጭ በል እውነት ላሳይ። እንዴት ላሳየው? ምንድነው አሁን ችግሩ? ምን ላድርግ? እየረበሸኝ ነው ያለው። እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ? ይሄንን ተው
አንተ ይሄንን እዚህ አስቀምጥ አረ ተክለይቶ ክራንቹን ያወጣብኛል እኮ የምታወሩት ሐሳብ የላችሁም አልቋል ሐሳባችሁ መቼ ስለሌላ ነገር ነው የሚያወራው ስለዚህ ተክለ ሃይማኖትም አንተም ዝም በል አንተ ምን እንደሆነ ስላለባበሴ ላይ ለምን ጊዜ ተወስዳለህ ማይንድን ኤክስፕሎት አድርግ this is fertile mind this is ያ አሁን አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አሁን እኔ አንተ ስለ ልብሱ ምንም አይመለከትም ስለ ሐሳቡ አይመለከተውም ለምን ይመለከተዋል በቃ ቁጭ በል ወታደር አይደለም አይደለም እሺ ፕራክቲካሊ እንዲህ ያሳየው በእውነት ላሳይ ለላሽ ቁጭ በል ምንም ችግር የለውም ማንንም ማሳየት አይጠበቅም ስናደር ተኩሽ ባህሩን ማጀት አለብኝ እሺ ይሄ ልሰብረው ኧረ በእናትህ እንዴት ይብረድልኝ እሺ ትንሽ ቁጭ በል እኮ እንዴ የምትበርድልህ እኮ ነው ጉድ ነው ዛሬ በቃ አሁን ቁጭ አልክ እኛ ከእናንተ ብዙ እንጠብቃለን ከሁለታችሁ የኢትዮጵያ ህዝብ ሚዲያውም የግረኛ ተመልካቾች ሐሳባችሁ እኔ ክራንች አንስቶ እኮ ሊመታኝ ነው እኮ በጭራሽ ይሄ ክራንች እሱ መራብ እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን በትክክል አበባ እየሰማኝ ደሜነ እግረኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ ሻውን አንዴ ቆይ አቁሙ ታይም አውት ስለዚህ እንትን ልበል እንነጋገር በቃ በጣም ተሐሳብ ነው አይንካኝ ጭንቅላቴን ኤክስፕሎት አድርግ ቻሌንጅ በእውቀት ላይ ከዚህ በኋላ አትነሳም እርግጠኛ ነኝ አልነሳም ይኸውልህ ብርሃን በጨለማ ያበራል ጨለማው አላሸነፈው ለማውጣት ኢንተርቪውን እንድትቀጥ ገልጻለሁ እኔ አልነሳም ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል እሺ አልነሳም ግን እውቀት ላይ ተመስርተ ጥያቄ ጠይቀኝ አንደኛው የደብተራ ጥያቄ አጠይቀኝ እውቀት ላይ ተመስርተ ነገር ጠይቀኝ ይገባል enlightenment I am full of knowledge ተቀርቶ የማልቅ እውቀት አለኝ እንደ አባይ ወንዝ የሚቀዳው ምን ተምረሃል ለምሳሌ የደም ልጅ አባባየው ማስተርስ 3 ማስተርስ ዲግሪ ያለው ማስረጃ ደግሞ እንዳትለኝ በምን በሊደርሺፕ አንደኛ በቢዝነስ አድሚኒስትሬሽን ሁለተኛ በኢኮኖሚክስ ከኢንዲራ ጋንዲ ዩኒቨርሲቲ ሊደርሺፕ ከሊድ ስታር ዩኒቨርሲቲ ከአሽላንድ አሜሪካ ካለ ዩኒቨርሲቲ ጋር በመተባበር እንደገና ደግሞ ቢዝነስ አድሚኒስትሬሽን ከሊድ ስታር ዩኒቨርሲቲ ከዶክተር አብይና ከለማ መገርሳ ጋር ማስተርሳችን አንድ ላይ ተማርነው እኔ የመጀመሪያው ባች ሲሆን ክቡር ጠቅላይ ሚኒስትሩና ለማ መገርሳ ሁለተኛ ባች ናቸው መጽሔቱ እንደውም ቦርሳዬ ውስጥ መኪና ውስጥ አለ ሰው ተላክ ሄዶ ማምጣት ይችላል አንድ ላይ የተመረቀ ነው ኤፍቢያ 6 ኪሎ ግቢ ሁለት ዲግሪዎች አሉ በትምህርት አስተዳደር ከ6 ኪሎ ከአዲ ማታ አይደለም ቀን የተማርኩት በግሬድ በከፍተኛ ማድረግ የተመረኩት ከ6 ኪሎ አዲስ አበባ ዩኒቨርሲቲ እንደገና ደግሞ ቢዝነስ አድሚኒስትሬሽን ከኮሜርስ አዲስ አበባ ዩኒቨርሲቲ ዲግሪ አለኝ አንድ ዲፕሎማ አለኝ ከአምቦ እርሻ ኮሌጅ በአጠቃላይ እርሻ ዲፕሎማ አለኝ የተለያዩ ሰርቲፊኬቶች ሰልጥኛለሁ እየሰማኝ ያለው አሁን አለኝ አልካቸው የተለያዩ ቤቴ 5000 መጽሐፍ አለ ቤቴ መጽሐፍ ጠቧል እንዳንተ 3 መጽሐፍ አይደለም መርዳላለኝ ከታሪክ ጀምሮ ከሳይንስ ጀምሮ ከቴክኖሎጂ ጀምሮ ከልቦለድ ጀምሮ ከመጽሐፍ ቅዱስ ጀምሮ ከቁርአን ጀምሮ ሁሉም መጽሐፍ ደርድሬ ትራስ አይደለም ማረጋው ሳነብ ነው ማድረው የሆነ ጀነራል ቢሮ ውስጥ ሆኖ እኮ ነው የምትመስለው ስማ ወንጀል አለብህ ወንጀል ታለለበት እንዲህ አይነት አለባበስን የመከላከያን የተከበረውን አለባበስ ከሀገር ከተልኮ ውጪ ለብሰው የሚገኙ ምን ተልኮ አለኝ ነው ተልኮ አለ መከላከያ እሱን ሰጥቶ ነው መከላከያ ይሄን ለብሶ የመከላከያ ኢትዮጵያን አርሚ ይላል አልነግርህም ታዲያ እኔ ኢትዮጵያ ወታደር አይደለም እንዴ የኢየሱስም ወታደር ነኝ የኢትዮጵያ ወታደር ነኝ የግዴታ ሚሊተሪ ስትራክቸር ውስጥ አይደለም ሀገሬን ከባንዳ ከባዳ የምጠብቅ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና ማስከብር በየትኛውም ጊዜ የኢትዮጵያ ወታደር ነኝ የኢየሱስም ወታደር ነኝ ማወቅ መቻል አለብህ የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ እኔ ሁለቱም ነኝ ምን ልበል ይሄ የኢትዮጵያ ወታደር ነው የኢየሱስን የራስ ጉዳይ የኢትዮጵያ ወታደር ነኝ እኮ አልኩ አይ አም ዳርሚ አንተ እናትና አባት ሳይወለዱ እስኪ አሳየኝ መታወቂያህን ነይ መከላከያ ነው የሚል አሳየኝ ያን መርማሪ ፖሊስ ተውን ካሳያለሁ በሙያዬ አሁን እኔ መርማሪ ነኝ ስላንተ ላውቅና ስላንተ ልጠይቅ ነው እሺ ታልደነገጥክ ላሳየ እሺ ፎቶውን ወስዳለሁ እንዳትለኝ አይ እሺ እኔ ለየው ቢያዝ
እኔ የኢትዮጵያ ወታደር ነኝ። አት ኤኒ ታይም አት ኤኒ ፕሌስ እኔ መታወቂያ ላሳይ አይደለም እንዳደነግጥ። እኔ እናትና አባት ሳይዋጉ ኤርትራ ላይ ከሻዕቢያና ከወያኔ ጋር የተፋለምኩ ነኝ ብዬ ብልህ ብዙ ላይገባ ይችላል። ግዛት ይዝሚ የቱ ጋር ያለው ይሄ ፊት እኔ እኮ የሚገርመኝ ይሄ አንተ አይደለም። እሺ አምጣው ላሳይ። ሌላ ላውጣልህ። ምን ነው ተከልክለው? አንተ አይደለም። እንዴት አድርጌ ላሳይ? ሌላ ላሳይ። ቆይ ይሄ እኮ በዚህ በህግ ማስከበሩ ጊዜ ተለብሶ የነበረውና በህግ ማስከበሩ ጠይቀኛ ዶክተር አለሙ ሲሜ ጋር ይሄ በቅርቡ ከዶክተር ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ? አየው ለምን ለበስክ አይደለም ለምን ለበስክ አይደል እያልከኛል? በምክንያት እኮ ለምን ለበስክ እያልከኝ ነው አይደል? ቆይልህ እንዲህ እኮ ቁጭ በልሽ አረፍ በል አይደለም ለምን ለበስክ እያልከኝ ነው አይደል? ከውጭ ሀገር ዴሌጌሽን ጋር ኮፍያውን አውልቄ አረፍ በል አይደለም ላሳይህ አረፍ አይደለም አልኩ። ምክንያታዊ ጥያቄ ነው። እንካየው ይሄው አየው እንኳን እዚህ ጠባብ ስቱዲዮ ውስጥ እኔ ከዓለም ዴሌጌትስ ጋር ከጀነራሎች ጋር እንዴት ለብሼ እንደምታይ ወገኖች። እኔ ግን አልገባኝም እውነት ለመናገር እግረኛው ጋር የቀረቡ ሰውዬም እንዴት ነው? ምንድን ነው? የመንግስት አካል ናቸው? መንግስት አስፈጻሚ ናቸው ወይስ? እኔ በእውነት ግራ ነው የተጋባሁት እና በጣም አሳሳቢ ነገር ነው እውነት ለመናገር ማለት ነው። ኖ ኮመንት። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ባካችሁን ሰብስክራይብ ማድረጋችሁ ላይክ ማድረጋችሁን አትርሱ። ወደ ቀጣይ ቪዲዮ እንግዲህ እንሄዳለን ማለት ነው። ያው ብዙ ኤክስፕሌኔሽን ያልሰጠሁት እዛ ላይ ሁሉም የተገለጸ ነገር ስለሆነ እያያችሁት ነው ማለት ነው እና እምነት አባታችን አባ ገብረ ኪዳን ስለመተት ይሄንን ተናግረዋል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነቱ ይሄ የሚያሳየው የእሳቸውን በእግዚአብሔር ላይ ያላቸውን ጽኑ እምነት እንዲሁም ደግሞ በእናታችን በቅድስት ድንግል ማርያም ያላቸውን ጽኑ እምነት ነው የሚያሳየው። በእርግጥ አንድ ክርስቲያን ሊሆን የሚገባው እንደዚህ ነው። ደፋር ነው መሆን ያለበት፣ መፍራት የለበት። አብዛኞቻችን ግን የእሳቸው አይነት እምነት ወይም ጥበብ የለንም። በጣም እንፈራለን። እሳቸው እምነታቸው ዝም ብሎ የመጣ አይደለም። እንደምታዩት የዓለምን ደስታ ትተው ለእግዚአብሔር ለኢየሱስ ክርስቶስ የሚኖሩ አባት ናቸው። በእርግጥ ከሁላችንም የተሻለ መንፈሳዊ ጥበብ ዕውቀት አላቸው። አገልግሎታቸውም በዚህ ውስጥ ነው። ስለዚህ ይሄ አገልግሎት ድፍረት ወኔ ሰጥቷቸዋል። እኛ ግን ልባችንን ከእግዚአብሔር ከፍለን ውሏችንን ከአምላካችን አርቀን ከእናታችን ከቅድስት ድንግል ማርያም በብዙ ርቀት ላይ ያለን ሰዎች እንደሳቸው ያለ እምነትና ድፍረት የለንም። ስለዚህ መከላከያውን አልያዝንም ማለት ነው። ለዛ ነው ተራ ትንሽ የሆነ ጠንቋይ የሚጫወትብን በድግምቱ እንደፈለገው የሚያዞረን በውስጣችን ያለው የእግዚአብሔር ኃይልን ስላልያዝን እምነታችን በሱ ስላልጸና ነውና ጠንቋዮቹን ድግምቶቻቸውን ትተን መከላከያ የሆነው ኢየሱስ ክርስቶስና እናቱ ድንግል ማርያም ላይ መጣበቅ መቻል አለብን። ያን ጊዜ ደፍረን እንደሳቸው ማውራት እንችላለን። በረከታቸው ይደርብን። አባታችን ያው እንግዲህ ለሁለቱም ቃለ ሕይወት ያሰማልን ነው የምንለው እና ደጋግሞ የተነጋገርነው ነገር ያው አለ። እኔ እውነት ለመናገር ክፉ መንፈስ የለም አልልም። ከዘመናት ጀምሮ ከወደቀበት ጊዜ ጀምሮ የእሱን ቦታ የምንይዘውን የአዳም ዘር በሙሉ ማሳደዱ
8000 ዓመት ድረስ ቀጥሏል ማለት ነው። አሁን ጥያቄው ከሱ በዘለለ ሰው የተባለ ፍጡር ለእግዚአብሔር አገልግሎት የተጠራ በስላሴ አምሳል የተፈጠርነውን የስላሴ አምሳል ሰዎችን ምድሪቷን ሙሉ ተብለን የታዘዝነውን እንግዲህ በመዋለድ ዓለምን ሙሏት የተባልነውን ልንሞላ የተዘጋጀን ሰዎች የተጠራንበት ለሁለት ነገር ነው። ቀደም አንዱ ለመዋለድ ምድር ለመሙላት ነው። ሁለተኛ ደግሞ እንደ መላእክት ግብራችን ማመስገን ነው። ለመልካም ለሆነ ነገር ሁሉ ተፈጥረናል። በዚህ ዓለም ሁሉ የተፈጠረ ነው። እግዚአብሔር የፈጠረውን ደግሞ እኛን ንጉሥ አድርጎ አስቀምጦበታል። ብታምኑ ባታምኑ። አሁን ሰው ከዛ ተራ ወጦ ለሰይጣን ግብር እየሰጠ ከእግዚአብሔር ወጦ ሰይጣንን ጠርቶ ከበደችን አየለን ከበደን ሂደህ ግደልልኝ እንደዚህ አድርግልኝ ተብሎ ክፉ መናፍስት ይላካሉ። በዚህ አጋጣሚ እንድታምኑ የምፈልገው ነገር እንኳን ጠርታችኋቸው ሳጠሯቸውም ሰይጣን አቤት ይላሉ። ለምን? አገልግሎታቸው ይሄ ስለሆነ። አሁን ለምሳሌ ደጉ መልአክ ስራው ደግ ከእግዚአብሔር ወደ ሰው ከሰው ወደ እግዚአብሔር አይደል አገልግሎት። መልአኩ ብላችሁ ስጠሩት አቤት ይላል። የሚጠራው ነበር የሚፈልገው። ይህም ክፉ ደግሞ አንዳንድ ጊዜ እንዲያውም ገብርኤል አባቴ ይህ እንዲህ አይነት ሰውዬ ድፍት አድርገው ይላል። ቅዱስ ገብርኤል አይደለም የሚሰማሽ ወይ የሚሰማ ከሱ ጋር እኩል ክብር የነበረው አረ ከሌሎችም ከፍ ያለ ክብር የነበረው ሰይጣን ነው። ለክፋት የሆነው ለክፋት ነው። ተቀብሎ ያን ነገር የማስፈጸም ስራ ይሄዳል። ማናዘው ዓለም እንዳለው ጌታም በወንጌል ላይ ምንድነው እናንተ እምነት የጎደላችሁ እያለ ሐዋርያትን ደጋግሞ ነው የወቀሳቸው። በደንብ ተከታተሉት። አዲስ ኪዳን ከመጀመሪያው ጀምራችሁ ብላችሁ በደንብ ቀስ እያላችሁ ሚስጥሩን ገለጸልኝ እያላችሁ እግዚአብሔርን ጸልዩ እና ዝም ብላችሁ አንብቡት። ከመነሻ ከመረጠበት ጊዜ አንስቶ እስከ መጨረሻው እስከሚያደርግበት ድረስ ሐዋርያትን ይወቅሳቸው ነበረ። ያ ምሳሌነቱ ለእኔና ለእናንተ እናንተ እምነት የጎደላችሁ ነበር የሚላቸው። አንዱ ከተባሉበት በነገራችን ላይ እሱ የዓለም ፈጣሪ ከነሱ ጋር ሆኖ እያለ አይሁድ መጡብን ብለው እንዲህ ምናምን ይላሉ። ይሄን እግዚአብሔርን ያሳዘነው ክፍል አንዱ ነው። ምንድን ነው ያላቸው? የማይፈራውን ትፈራላችሁ፣ የሚፈራውን ደግሞ አትፈሩም አላቸው። የሚፈራው ማን ነው? ከእነሱ ጋር አብሮ የሚጓዘው ኢየሱስ ክርስቶስ። የማይፈራው እነማን ናቸው? አይሁድ፣ እሱ ራሱ የፈጠራቸው። እና አሁን እኔና እናንተን የጎደለን ነገር ምንድን ነው ካላችሁኝ፣ እምነትን የጎደለን። እምነት ቢኖረን ይሄ ነገር አይሆንም። ሰይጣን ደግሞ መቼ መሰላችሁ እድልና ጉልበት የሚያገኝ ስትፈሩ፣ ስትደነግጡ እንደዚህ ያደርግብኝ ይሆን? ከዛስ እንዲያው አሁን በነገራችን ላይ በአይምሯችሁ አሁን እኚህን ሰውዬ መስሎ ምናምን ሊመጣ ይችላል። የምትጠሏቸው እኚህ ሰውዬ አነጋገራቸው ሁሉ አልወደድኩ ምናምን ስትሉ ሰይጣን እሳቸው መስሎ ይመጣል። ከዛ በህልሜ ደብተራ ነው ጠንቋይ ነው ስትል ትውላለህ። በዛች በከፈታችኋት። ምክንያቱም የአባ ጳውሊን ገርል ብታነቡ በጣም ሁሉ ነገር ይከሰትላችሁ ነው። ሁሉ ነገር ታውቁት ነበረ ለዘመናት። የዛሬ 1700 ዓመት ገደማ ሰይጣን የሰው ልጅ በምን ብልሃትና በምን ፍላጎት እንዴት አድርጎ ሊያጠፋ እንደሄደ አባ ጳውሊ እግዚአብሔር በሰጣቸው ጸጋ ጠይቀውት የመለሰላቸውም ብትሰሙት እጅግ ፈልጋችሁ አንብቡት። እሱን እኔ ጋብዛችኋለሁ። እና እንደዚህ አይነት ነገር የለም አይደለም ጥያቄው፣ አለ ይኖራል። ከዛስ ለሚያምን ይሰራል። ሰይጣኑ አምላኬ ነው የሚለው አምላኩ ይሆንለታል። እኛ ደግሞ አንተ አምላክ አይደለ፣ አምላክ አንተን የፈጠረህ ነው፣ እኔንም የፈጠረኝ ይህን ዓለም ያፈጠረው ነው፣ ዘላለማዊ እሱ ስላሴ ነው ብለን ስናምን ደግሞ ሰይጣን ቦታውን ይይዛል። ያቃል፣ ሊሚቱን ያቃል። በነገራችን ላይ እንደ ልብ መጠናችን ነው የሚፈትነን። ገብቷችኋል? እንደ ስንፍና ዊክነስ፣ የዊክነስ ፓርታችን ያውቀዋል ማለት። ለምሳሌ አሁን ብር የምንወድ ከሆነ በብሯ ላይ ነው ስራው የሚሆነው።
በነገራችን ላይ በእምነታችሁ ጠንካራ ሆናችሁ በሁሉ ያያል፣ ይፈትናችኋል። ሰይጣን እንደ ስንዴ አበጥሮ ሊፈትናችሁ ቆሟል ይላል። ፍትግ አድርጎ ማለት ክርስቶስ ፍትግ አድርጎ ነው የፈተነው። በምግብ ሂዶበታል፣ በስልጣን ሂዶበታል፣ በሀብት ሂዶበታል፣ በሁሉ እኔና እናንተን በብር ይመጣል። ለብር ደንታ የሌለን ሲሆን አይ ይተወዋል። በዝሙት ይመጣል። በዝሙት ጥንክር ብላችሁ በቃ ስጋችሁን ለክርስቶስ አስገዝታችሁ ምናምን ሲያይ አይ ይልናት የለ። ከዛ በምን ይመጣል ደግሞ? በስድብ በነገር በቅናት ይቀያይረዋል። ማርያም መግደላዊት 7 አጋንንት እንደወጣላት እነዛ 7 አጋንንቶች የተባሉት 7 አይነት ባህሪ ያላቸው ክፉ መናፍስት ናቸው። የስድብ፣ የምቀኝነት፣ የዝሙት፣ የምንዝር ጌጥ ምናምን የተባሉ ይተነተናሉ። በዚህ አጋጣሚ ዝም ብሎ 7 አጋንንት አይደለም። አጋንንት ለአጋንንት አንድ ነበረ ወጣለት 7 ነው የሚለው። በቃ ኮመን ናቸው። 7 አይነት የሰው ልጅ በትልቁ የሚያስጠፉት 7 አይነት ባህሪ ያላቸው፣ ስራ ያላቸው፣ ግብር ያላቸው። ስለዚህ ሰይጣን ቢጠፋ ከመነኩሴ ቆብ አይጠፋ ይባላል። መነኩሴ ብቻ መስሎ የታያችሁ ብዙ ሰዎች አላችሁ። ከክርስቲያን እኔ ደግሞ ላጥብቀ ከክርስቲያን አይጠፋ። ክርስቶስን ከሚያምን ሁሉ ክርስቶስን ከሚቀበል ሁሉ ሰይጣን አለ። መፍትሄው ግን በክርስቶስ ቅዱስ ጳውሎስ ተፈተነና ከዛስ ምን አለ? በክርስቶስ ሁሉን እችላለሁ ነው ያለው። በቃ በክርስቶስ ሁሉን እችላለሁ። በቃ ይሄ ነው መልሳችን ሊሆን ይችላል። በረሃብ ፈትኖታል። በስራት በመደብደብ ኧረ የት ሊሄድ ብሎ ጉድጓድ ቆፍሮሉ እስኪገባ ቅዱስ ጳውሎስ ለሐዋርያት ስታነቡ ጉድ ነው የምትሉት። ሰይጣን እየቀደመ በድምፅ እየሆነ በአካል በምትሃት እየሆነ ከነገስታቱ ጋር ነገስታት እየመሰለ እንደ ፕሬዚዳንት ማለት ነው እንደ ነገስታት እየመሰለ እንዲህ የሚባሉ ሰዎች መጥተዋል፣ ተጠንቀቁ፣ ምትሃተኞች ናቸው፣ መሰሪያን ናቸው እያለ ዛሬ ግን ሰው አግኝቷል። እንደዛ ብለው ሊሰራለት የሚችል ሰው አግኝቷል። ትላንት ራሱ ነበር የሚሰራ። አያችሁ፣ ዛሬ በስላሴ አምሳል የተፈጠርነው ሁሉ ለእሱ ግብር ሆነን ይሄንን የሚሰራ አለን። አሁን ከተደረገብን በኋላ ምንድን ነው ውላለው? ልመጣ አንዲት ነገር ላስይዛችሁ እና ልቀጥል። ቅዱስ ጴጥሮስ ሁሉን ትተን ተከተልን አለ። ምንድን ነው ዋጋችንን? በነገራችን ላይ ሰው ይመተትባቸዋል አይደለ? ማለት መመተት አዲስ ዘመን ስለሆነ ውሎች ነው የሚባሉ። እንዲህ አድርገው ብሩን አሲድ አድርግበት ይጥፋ ይበተን ምናምን ይላል አይደል? ያ የሚፈተን አካል ይላካል። ትፈተናላችሁም እናንተ። ወርቅነቱ የሚታወቀው ከዚህ ፕላስቲኩ የሚለየው በምን ነው ታውቃላችሁ? እሳቱን ሬዚስት በማድረግ ከ1000 ዲግሪ በላይ ሲያልፍ ወርቅ ነው፣ አይቀልጥም። ይሄ ግን ገና በ10ዎቹ ዲግሪ መቅለጥ ይጀምራል። አይገርማችሁ? ወርቅ የሚለይበታል። አንድ ወርቅ የሆነ ክርስቲያን የሚለይበት ያን ነገር ሬዚስት አድርጎ በጌታ በኢየሱስ ክርስቶስ ሁሉን እችላለሁ፣ ይህም ፈተና የመጣው እግዚአብሔር ስለፈቀደ ነው ብሎ የተቀበለ ሰው በጣም የሚገርማችሁ 10 አለቃ የነበረው 100 አለቃ፣ 100 አለቃ የነበረው ሻለቃ፣ ከዛ ሻምበል እያለ እንደሚሄደው በየጊዜው እናንተ ግሬዳችሁ ከፍ እያለ ነው የሚሄደው። እንዴት ትለያላችሁ መሰላችሁ? የሚገርማችሁ ተከታተሉት። ካረጋችሁ በእውነት ነው የምነግራችሁ። ስታልፉ ድሮ እናንተ ሳታዩት መጦ የሚፈተናችሁ ማየት ትጀምራላችሁ። ሲመጣ ሲፈተናችሁ ሁሉ ግሬዳችሁ ከፍ እያለ ሲሄድ እያሸነፋችሁ ሲሄድ፣ ከዛ በኋላስ ሁለታችሁም እኩል መታየት ትጀምራላችሁ። ከዛ በኋላ እሱ በዳበሳ ሲፈልጋችሁ እናንተ ብቻ የምታዩት ሁሉ ትደርሳላችሁ። ከዛ በኋላ ተራቀቁበት። ቅዱሳን ተራቀቁበት ይላል አሁን መጽሐፍ ማለት። የቅዱሳን ዝክር የሚለውን የዩቲዩብ ቻናል ላይ ተከታተሉ። ትራቀቃላችሁ። በጣም ነው የሚገርማችሁ ማለት። ያ ግን የምታገኙት በእምነት ውስጥ ሆናችሁ ስትሄዱ ነው። አይላክም፣ አትፈተኑም አይደለም። በክርስቶስ ሁሉን እችላለሁ ያስችለን። አሁን ግን አንተ ምን አይነት ስላልደረሰብህ ምናምን አለ። አሁን እኔ እንግዲህ 99ን ወሬ ማውራት ስለማልፈልገው ብዙ በዚህ ጉዳይ ያለውን ባነሳላችሁ እጃችሁን ባፋችሁ አስጭናለሁ። መልሱ ግን ክርስቶስን ደስ ይበለው ሰይጣን ይጓረድ ብላችሁ
ብዙ ነገር የሚዘጋ ነገር አለ። በቃ በክርስቶስ ነገር ከተዘጋላችሁ፣ በክርስቶስ ነገር ከተፈጸመላችሁ በቃ እና ማን ያዘዋል? ኤክሰለንት ወይን የገለጸበት ይህን አባትም በስርዓቱ ነው የተናገረው። አሁን አንዳንድ ሰዎች ሰውየውን መናገር ሌላውንም መንቀፍ፣ ይሄ እስከየት መጣ? እችኛዋ ክፍልስ አላያችኋትም? ጽርፈት ይባላል። የስድብ አፍ ማናት? የማን ነው? የማን ክፍል ነው? ከፍ ያለውንም እንደ ጎመን እየቀረደዳችሁ ስትናገሩ ይህ ክፍል የማን ነው ብላችሁ አዳምጣችሁ ታውቃላችሁ? መንፈስን በደንብ አውቀናል ብላችሁ አገላበጥ ነው አሰር ነው የምንል ሰዎች ስትሳደቡ ብዙ ጊዜ ሰማችኋል፣ ስትነቅፉ ሰማችኋል። እናንተ ቅዱሱ ናችሁ፣ ሌላው የአጋንንት ጥርቅም የሚሆንበት ይህ ሁሉ ጥንቃቄ ማድረግ አለባቸው። የዛውን ያክል ሰይጣን ደግሞ እንኳን ትዕቢት የምትባል አግኝቶ አይደለም ትሕትና መሆናችሁ ክርስቶስ ሰይጣን እንዴት ነው የጣለው? እሺ ንገሩኝ። በዝግታ እኮ ነው፣ በዝምታ እየገፋው ዝም ይለዋል። አይማ ሰው ነው ብሎ ሶስት እኛም እንደዛ ነው። ፉከራ አያስፈልግም፣ ሽለላ አያስፈልገው። አሁን በየመንደሩ የሚሰማው ደስ ደስ የማይሉ ዜኖች እነዚህ ናቸው አሁን በአሁኑ ሰዓት ያሉት እና በክርስቶስ እንግዲህ ሁሉን እንችላለን ብለን ማለፍ ነው። ይሄ በክርስትና ለሚያምን ሰው፣ በሙስሊም በሌላው ዓለም ደግሞ አለው። እንዴት እንደምታምኑ እንዴት እንደምታደርጉ አላውቅም፣ በዛ ደረጃ ማለት ነው። እንቀጥል እስኪ። እግዚአብሔር ያጽናሽ። ከባድ ነው ሀዘን፣ ግን ትወጪዋለሽ። ከእናትሽ ጋር በአሌክስ ጉዳይ ተቀያይመሻል። በቃ that's all it is about። በቃ እሷ የፈለገችው ሌላ እንድታገቢ ነው፣ ወይም ደግሞ ሌላ ህይወት እንዲኖርሽ ነበረ። ያንቺ ፍላጎት ደግሞ ሌላ፣ የሁላችንም ፍላጎት ቤተሰብ የሚለን ሌላ፣ እኛ ያደረግነው ሌላ። ይሄ ነው የሆነው እና ዴዚ እግዚአብሔር ያጽናል። እግዚአብሔር ለእሷም ጽናቱን ይላክልን፣ ለእናቱም ደግሞ እናቷንም ደግሞ በአጸደ ገነት ያኖርልን። ሞት ለሰው ልጅ የተሰጠ የመጨረሻ ፍርድ ነች እና ኑረን ያው ይችን ዓለም ትተናት ለቀናት መሄዳችን የማይቀር ነገር ነው። በጣም የሚገርማችሁ ግን ለዚች አጭር ጊዜ አጭር ለማትመስል በእርግጥ እንዲህ አረ አይበልና አንድ ሰዓትም እኮ ካልፈልግ ነው በጣም ረዥም። እንኳን አንድ ሰዓት አይደለም፣ አንድ ሰዓት ራሱ በራሱ በባህሪው በጣም ከባድ ነው። የሚገርመው ነገር ማለት ነው እና ያው የሰው ልጅ እድሜ 60 ቢበዛ 80 ነው ቅዱስ ዳዊት ብሎታል። እና ከዛ ውጭ ያለው ቢኖርም ስቃይ ነው የሚለው እውነት ነው። አሁን ብዙ ሰዎች አይታችሁ ከሆነ ከ80 በላይ የስቃይ ኑሮ ነው የሚኖሩት። ለምን? ሰውነታችን የተሰጠው ቦታ ግብሩ በቃ በዛ አካባቢ ነው ያለው። በቃ ብዙ ነገር ነው የሚጠይቅ። አሁን አይታችኋል መኪና ከ10 ዓመት በኋላ እያንዳንዱ ሌላ ማቴሪያል እንድትቀይሩለት እግሩን ኩችኔታ ሁሉ በሆነ አጋጣሚ ቀጭ ነው የሚለው ቀጭ ነው በቃ አሰራሩ ነው። ከዛ በላይ መሄድ አይችልም። እኛም ደግሞ ልክ እንደዛው ነው። ሰውነት ክፍላችን ተፈጥሯችንም ከዛ ጋር የተያዘ ነው እና ለዚች አጭር ጊዜ ቅድም እንዳልነው የማያስፈልጉ ነገሮችን መነጋገር ይኖራል ማለት ነው። ያው እናት አንዲት ናት ዴዚ እንግዲህ አይዞሽ እግዚአብሔር ያጽናሽ፣ ትንሽ ልጅ ነሽ ለማለት ነው። ያሳዝናለሁ። በጣም ከባድ ነው። ያው ህይወት እንደዚህ ነው። እናት ደግሞ አትተካም እንደምታውቁት ያለች አንዲት ናት። አባትም አንድ ነው እና አባት እናት ያላችሁ በህይወት ዘመናችሁ በተቻላችሁ መጠን እናትና አባቶቻችሁን ማስደሰትን ግብር አድርጉ። እናትና አባቱን የማያውቅ በነገራችን ላይ እግዚአብሔርም አያውቀውም። እናቱን ያላስደሰተ እግዚአብሔር አለልኝ የምንለው ፉከራዎች አሉ። የወለደህን በስጋ የወለደህን አባትን በስርዓት ያልተከባከብ ያልጠየቅ እግዚአብሔርን የት ታውቀዋለህ? የት ታውቂዋለሽ? እግዚአብሔርም የሚናገረው ቃል ይሄ ነው እና እናት አባቶቻችሁን በህይወት ዘመን እያሉ ደስ የሚላችሁን ነገር በቃ በአቅማችሁ ብታረጉላቸው። አሁን ለምሳሌ እናት አባት ሆነው ትምህርታችሁን እንድትማሩላቸው የሚፈልጓል አርጉላቸው፣ ትመረቃላችሁ። ነገ እኮ ህይወት ይቀጥላል። በነገራችን ላይ ትወልዳላችሁ፣ ታገባላችሁ። ከዛ እምቢ ካላችሁ ደግሞ እምቢ የሚል ልጅ ነው የሚመጣው። እሺ እየተገረፋችሁ ራሱ እሺ የምትሉ ከሆነ ነጭ ሀገር ሁሉ ምን አሁን የሚገረፍ እሺ የሚል ልጅ ይሰጣችኋል።
የትላንት ነው አለች በነገራችን ላይ እና እንዲህ አይነት ግብር ተለማመዱ ለማለት ነው። እንቀጥል። ሌላ ሰው ነው እና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው እኮ ያረፈች። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተች እና አይ ከስር ስታወሩ ውሸት አይደለም። እኔ በቅርብ ስለማቅ ነው ቤተሰቧን እና 4 ኪሎ አካባቢ ናቸው ቤተሰቦቿ እንደውም ያለው እንጌታ መስሎኝ እኮ ነው። አይ ለረፍት መታ ነበረ ሳምንት ምናምን ይሆናታል እና ድንገት አመማትና የሆነ ሰው አብሯት ነበርና ወደ ሕክምና ወሰዳት። እዛ አረፈች። ከዛ ቤተሰብ ይሄን ሲሰማ እንግዲህ ጥርጣሬ አድሮባቸው ይሁን በሕክምና ስህተት ነው ብለው ይሁን አላውቅም፣ ብቻ እስካሁን አስክሬኗ ለምርመራ እንትን ነው ያለው። ለዛ ነው ይፋ እንደዚህ ያልተደረገ የነበረው እንጂ ቤተሰብ ሁሉም ያውቃል። ዴዚም ፖስት እኮ አድርጋለች ለተወሰነ ጊዜ አሞኛል የለውም ብላ በጣም በእናትሽ ግርሳና ሰላማቱ ማጣ ማለት ተፈራ ነገር በለቱ ሙዝ ነው ሽንኩርት ምን ነው ከዚህ ነው አይደለም አጎቴ ባያሱቁ ሲበደር የሚከፍልልኝ ሁሉ ነገር ማድረግልኝ አሁን ከተምጥቼ ብድር እንደምቀበል ሰው አጣ። በ110 ዓመቱ እኮ ነው ተቀጨብኝ። ምን ተቀጨ ነው ተቋጨ እኮ ተቃጨብኝ። እኔ አይዞህ ልትቃጭብኝ ነው። እቺ በነገር ቤት በቃ የሚኖር ሰው ነው ከሰፈሩ ጩጬ እሱ ነው። አኪለ 5 አለባቸው። እኔ ግን አፉ ብያቸዋለሁ። እውነት የምሬ ነው ማለት ምን ይደረጋል ታል እሺ እንዴ ምንድነው አንተ በሐዘን ትጨፍራለህ? እንደዚህ በጠፊ ማለት ነበር። አንቆቶ የተነሳ መስሎኝ እኮ እንደዚህ የሚባል ቤት ገባ ሲጀመር በጥፊ ማለት ነበር። እንደዚህ ይደረጋል? እንዲማ ከሆነ 5 ነው። ኧረ ፈታ በል ጨፍር ፈታ በል ብሏል። እንግዲህ እንዳያችሁት ነው። እንግዲህ ለዛሬ አዘጋጀሁላችሁ ይሄን ነበረ ማለት ነው። ሰላሙን ሁሉ እመኝላችኋለሁ። ነገ ደግሞ በአዲስ ቪዲዮ በአዲስ ጉዳይ እንመጣለን ማለት ነው። እስከዛ ጊዜ ድረስ ጤና ቆዩልኝ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።